ሰላም ጤና ይስጥልኝ ተመልካቾቻችን እንደምን አላችሁ? ሚያዝያ 7 2017 ዓ.ም ላይ እንገኛለን። ዘመቻ አንድነት ከተጀመረ 28ኛ ቀኑን አስቆጥሯል። የዛሬ መረጃዎች ምን እንደሚመስሉ እንዳስሳለን። በተጨማሪም ዋዜማ ሬዲዮ በትናንትናው ዕለት ሰዎች መታገታቸውና ያገቷቸውም ሰዎች ከአማራ ክልል የመጡ ናቸው የሚል ዘገባ ይዞ ወጥቷል። ያንን የተመለከተ ልዩ መረጃ ያደርሳችኋለሁ። እስከ ፕሮግራማችን ፍጻሜ እስከ ዜናዎቹ ፍጻሜ አብራችሁ እንድትቆዩም ጋብዛችሁ መልካም ሞላ ነኝ። ወደ ቀዳሚው ዜና አልፋለሁ። የዘመቻ አንድነት መረጃዎችን ማካፈላችሁ ዛሬ በዘመቻ አንድነት የአማራ ፋኖ በጎጃም የቀይ ጌታ ይፍታይ ንጉሴ ክፍለ ጦር ውጊያ አካሂዷል። በስናን አባጅሜ ብርጌድ እና ንጉስ ተክለ ሃይማኖት ብርጌድ በጥምረት ረቡዕ ገበያ በመሄድ ቁስለኛን ወደ ደብረ ማርቆስ ሆስፒታል ወስዳለው ያለውን የብልጽግና ኃይል መምታታቸው ታውቋል። ከ8 በላይ ተሽከርካሪና ከ4 በላይ ዲሽቃ ይዞ ብልጽግና ቢንቀሳቀስም 4 አልጋ እየተባለ በሚጠራው ቦታ ላይ ፋኖዎች መተውታል። በተመሳሳይ በገልጥማ አቅጣጫ በመግባት የማጥቃት ስራ መሰራቱን ታውቋል። ሌላው የውጊያ መረጃ የአማራ ፋኖ በጎጃም የጎጃም አገው ምድር ክፍለ ጦር የቢትወደድ መንገሻ ጀንበሬ ብርጌድ ዛሬ ዳንግላ ላይ ውጊያ ማካሄዱ ታውቋል። ዳንግላ የመከላከያ ኮንስትራክሽን ድርጅት ወይም መኮድ የሚባለው ካምፕ አለ። በአካባቢው ከፍተኛ ኃይል ቢኖርም ፋኖዎች ሂደው ጥቃት ፈጽመው ድል ማድረጋቸው ተገልጿል። ከዳንግላ ወደ ኮሶበር በሚወስደው መንገድ ላይ ጉምድሪ ቀበሌ ላይ በፓትሮል ላይ በነበረ የብልጽግና ኃይል ላይ በተሰነዘረ ጥቃት 10 የሚደርሱ የብልጽግና ኃይሎች መሞታቸው ታውቋል። የትናንት መረጃ እናካፍላችሁ ያልተዘገበ ማለት ነው። ትናንት የአማራ ፋኖ በጎጃም የአንደኛ ክፍለ ጦር የኮሎኔል ታደሰ ሙሉነ ብርጌድ መራዊ ገብተው ጥቃት ፈጽመው መውጣታቸው ተገልጿል። ወደ አደረጃጀት መረጃዎች ስናልፍ የአማራ ፋኖ በጎጃም ከፍተኛ አመራሮች የሁለተኛ ክፍለ ጦር ተፈራ ዳምጤ ክፍለ ጦር ከፍተኛ አመራሮች ከደጋዳሞት ብርጌድ ስራ አስፈጻሚዎች ጋር ስለ ድርጅታዊ መምሪያ አተገባበርና አፈጻጸም ጥልቅ ውይይት በማድረግ ቀጣይ የሥራ አቅጣጫ በመስጠት የዕለቱን ጉባኤ ማጠናቀቃቸው ሰምቷል። በሌላ የአደረጃጀት መረጃ የአምስተኛ ክፍለ ጦር ላይ ለወራት ሲሰራ የነበረው ሴራ መበጣጠሱን የአማራ ፋኖ በጎጃም ይፋ አድርጓል። በተለይም በአካባቢው ከፍተኛ ቁጥር ያለውን የፋኖ ሰራዊት ለመበተን ከፍተኛ ስራ ሲሰራ መቆየቱን የገለጸው የአማራ ፋኖ በጎጃም በክፍለ ጦር ውስጥ ጥልቅ ግምገማ በማድረግ የክፍለ ጦሩን ቁመና ወደ ነበረበት መመለስ ችለናል ብሏል። ወደ ወሎ ስንሻገር የዘመቻ አንድነት የ28ኛ ቀን በወሎ ቤት አማራ ቀጠና ተጠናክሮ ቀጥሏል። ትናንትናና ዛሬ የንጉስ ሚካኤል ክፍለ ጦር አትሮንስ ብርጌድ እያደረገ ያለውን ተጋድሎ አጠናክሮ ቀጥሏል። ውጊያውንም እየተደረገ ስለሆነ አጠቃላይ መረጃዎቹ ሲደርሱን የምናካፍላችሁ ይሆናል። ወደ ጎንደር ስንሻገር የአማራ ፋኖ አንድነት በጎንደር ስር ዛሬ 2 ተጨማሪ ክፍለ ጦሮች መቋቋማቸው መረጃው ደርሶናል። የመጀመሪያውን ክፍለ ጦር በቀን የዜና ወጃችን ማጠናከራችን ይታወሳል። ክፍለ ጦሮቹ አንደኛ ሻለቃ ፋናዬ ውቤ ክፍለ ጦርና ሁለተኛው ጥቁር አንበሳ ክፍለ ጦር ናቸው። የጥቁር አንበሳ ክፍለ ጦር አዛዥ አንተነህ ብርሃን ሲሆን የሻለቃ ፋናዬ ክፍለ ጦር አዛዥ አለሙ ባየ ሆነዋል። በዚህም መሰረት በአማራ ፋኖ አንድነት በጎንደር ስር የተደራጁ ክፍለ ጦሮች ቁጥር 30 ደርሷል። በአማራ ፋኖ አንድነት በጎንደር ስር 30ኛው ክፍለ ጦር ተደራጅቷል። ይህ ክፍለ ጦር ነባር ታጋዮችን በማቀፍ ከአዳዲስ ብርጌዶችና ሻለቆች ጋር በመሰባጠር የተደራጀ መሆኑን የአማራ ፋኖ አንድነት በጎንደር አሳውቋል። ከእንፍራንዝ አዲስ ዘመን ወሮታ መስመር ባሉ አካባቢዎች ማህበራዊ መሰረትን ተመርኩዞ የተደራጀው 30ኛው ክፍለ ጦር የሻለቃ ፋናዬ ውቤ ክፍለ ጦር አደረጃጀት ብርጌዶች ጉዛራ ብርጌድ፣ አሮን ጋርኖ ብርጌድ፣ ጣና ሐይቅ ብርጌድ ናቸው። የክፍለ ጦሩ ስራ አስፈጻሚዎችም የክፍለ ጦሩ ዋና አዛዥ አለሜ ባዬ፣ ምክትል አዛዥ ገዘ ያለው፣ ዋና ዘመቻ አየነው መኳንንት፣ የፖለቲካ ዘርፍ ኃላፊው መቶ አለቃ እንደራሴ ስጦታውና ህዝብ ግንኙነቱ ቄስ ገብረ አማረ እንዲሁም ሌሎች ኃላፊዎች ተመርጠዋል። ሁለተኛው ክፍለ ጦር የጥቁር አንበሳ ክፍለ ጦር ነው። በቀኑ የዜና ወጃችን ላይ ዝርዝር መረጃውን አካፍለናል። ከዛ ልታገኙ ትችላላችሁ። ወደ ተከታዩ መረጃ አልፋለሁ። እንግዲህ ዋዜማ ሬዲዮ በትናንትናው ዕለት ተከታዩን መረጃ ዘግቧል። በኦሮሚያ ክልል ሰሜን ሸዋ ዞን ወረጃ አርሶ ወረዳ ልዩ ስሙ ፍልቅልቅ በተባለ ስፍራ ለጂፕሰም የፋብሪካ ምርት ጥሬ ዕቃ በመውጣት ላይ የነበሩ የማሽን ሰራተኞችን ጨምሮ 10 ያክል ሰዎች ትናንት በታጣቂዎች እንደታገቱ ዋዜማ ሰምታለች። አጋሾቹ ከአማራ ክልል ተሻግረው የገቡ መሆናቸውን ምንጮች ለዋዜማ ተናግረዋል። ታፍነው ከተወሰዱት ሰዎች በተጨማሪ ከታጣቂዎች ጥቃት ለማምለጥ ሲሞክሩ የነበሩ ሌሎች ቁጥራቸው ያልታወቁ ሰዎች በተከፈተባቸው ተኩስ አካላዊ ጉዳት እንደደረሰባቸው ምንጮች ጨምረው ገልጸዋል። አጋሾቹ ሰዎቹን ወዴት እንደወሰዷቸው ምንም ፍንጭ እንዳልተገኘም ተናግረዋል።
ይህ ያደመጣችሁት መረጃ የዋዜማ ሬዲዮ ነው። ይህንን በተመለከተ እነማናቸው ከአማራ ክልል የሄዱ ታጣቂዎች ይህንን መረጃ ሰምታችኋል ሲል ለአማራ ፋኖ በጎጃም አመራሮች ደውያለሁ። ምክትል የህዝብ ግንኙነት የሆነውን ፋኖ እስቲበልን አግኝቼዋለሁ። የዋዜማን ዘገባ አስመልክቶ እንዲሁም በአካባቢው እንደምታውቁት እንግዲህ በርካታ እገታ የሚፈጸምበት ቦታ ነው። ለምንድነው ይህ መረጃ የወጣው በሚል ያደረኩትን ቆይታ እንከታተል። አመሰግናለሁ። መልካም እንግዲህ ዜናው በዚህ ልክ እንደወጣ አይቻለሁኝና ምናልባት እንግዲህ በዚህ መስመር ላይ በተደጋጋሚ የአማራ ተወላጆች በተደጋጋሚ ታፍነዋል። ሲሄዱም ሲመጡም በተለይ ሴቶች፣ አረጋውያንና ህፃናት ላይ ታርጌት ያደረገ ሰና ሲያደርግ ነበረ። በዚህም የዓይን እማኞች በተደጋጋሚ እንደነገሩን የብልጽግና ሚኒሻዎች እና የብልጽግና የኦሮሞ ልዩ ኃይሎች እና ሸኔዎች በጥምረት በመሆን በተለያየ ጊዜ ይሄንን እገታ እንደፈጸሙት ብዙ ጊዜ የዓይን እማኞች አሳይተዋል፣ ጠቁመዋል፣ ነግረውናልም። የወጡ ሰዎችን በአካል ብር ተከፍሎ ወደ 2 ሚሊዮን ብር፣ 3 ሚሊዮን ብር፣ 1 ሚሊዮን ብር፣ 500,000 ብር ተከፍሎ የተለቀቁ ሰዎች እንደሚነግሩን ከሆነ የመንግስት የጸጥታ አካላት ናቸው ያፈኑን የሚል ነው። በዚህ በቅርብም እንደነገርኩሽ ብዙዎች ተገለዋል በማፈን ሂደት ውስጥ፣ እንዲሁም ደግሞ ብዙዎች ተወስደዋል እና ለነዚያ ሰዎችን ብር ተጠይቋል። በአካውንት በንግድ ባንክ አካውንት ብር ተጠይቆ እየተሰበሰበ ያለበት ሁኔታ ነው ያለው። አሁን እንግዲህ ዋዜማ ወጥቶ በተባለው መግለጫ ላይ በእርግጥ የአማራ ፋኖ ከሲቪሊያን ጋር ወይም ደግሞ ከማህበረሰቡ ጋር ከኦሮሞ ሰራተኞች ጋር ምንም አይነት ቅራኔ የለውም። በነገራችን ላይ እንደዚህ የማድረግ ፍላጎትም የለውም። እኛ ጸባችን ኃላፊነቱን ከተሸከመው መንግስትነትን ይዣለሁ ብሎ ከሚያስበው ፋሽስቱ አብይ አህመድ ስርዓት ጋር እንጂ ከኦሮሞ ህዝብ ጋር ምንም አይነት ቅራኔ የለንም እኛ። ስለዚህ ይሄንን ዳርዳር የሚለው የፈጸመውን የዘር ማጥፋት ወንጀል፣ የፈጸመውን ያፈና ወንጀል፣ የፈጸመውን የገንዘብ ዝርፊያ ወንጀል ለመሸፈን ወደዚህ ወደኛ ሊያላክክ ፈልጎ ካልሆነ በስተቀር ይሄኛውም ፕሮፓጋንዳ ከመሆንና ህዝብን ከህዝብ ጋር ለማጋጨት የብሔር ግጭት ለመቀስቀስ አስቦ ካልሆነ በስተቀር የአማራ ፋኖ እንዲህ አይነት ሐሳብ የለውም። የአማራ ፋኖ ታርጌቱ መንግስት ነኝ ብሎ ኦሮሞማውን ከኦሮሞማ መንግስት ጋር በተለይ ከብልጽግና ስርዓት ጋር የትም ጋር ካለ ከብልጽግና ስርዓት ጋር እንጂ ከህዝቡ ጋር ምንም አይነት ጸብም ተቃርኖም የለውም። እንዲህ አይነት የስነ ልቦናም የለንም እኛ የወጣነው ተገፍተን እስከሆነ ድረስ ለሁሉም ጉፋን ድምጽ ለመሆን የሁሉም ጉፋን ሀገር ለመመስረት ነው እንጂ የምንታገለው አንዱን ብሔር ከአንዱ ብሔር ጋር ለማጋጨት ወይም አንዱን ብሔር ለማፈን እንደዚህ አይነት ስነ ልቦናም ስሪትም የትውልድ አደራም የለንም። አደራችን ነፃ የሆነች ሀገር፣ እኩል የሆነች ሀገር፣ ፍትህ ያላት ሀገር ለመመስረት ለማስረከብ ለትውልዳችን ነው እየታገልን ያለንና እንዲህ አይነት ነውረኛ ተግባር ላይ የአማራ ፋኖ በጎጃምም ይሁን የአማራ ፋኖ በጥቅሉ አይሳተፍንም። ወደፊትም እንዲህ አይነት አላማም የለንም። አላማችን ከመንግስትና መንግስት ነኝ ከሚለው አካል ጋር ብቻ ነው ትኩረት አድርገን እየታገልን ያለ ነው ማለት ነው። በዚህ አጋጣሚ እንደዚህ አይነት ነገር የሚያስተላልፉ ሚዲያዎች በተለይ ዋዜማ ይሄ ብቻ አይደለም፣ ከዚህ በፊትም በአማራ ክልል ያሉ መምህራን ተገደሉ የሚል መሰል እውነት ያልሆኑ ግን ፋኖን የሚወነጅሉ መረጃዎች ያወጣል። በአጠቃላይ ግን መገናኛ ብዙሃን እንደዚህ አይነት ነገር ሲያወጡ ይሄ ቀላል ነገር አይደለም፣ ህዝብና ህዝብን ሊያጋጭ የሚችል ነገር ነውና ምን መቆጠብ አለባቸው? ለመገናኛ ብዙሃን በዚህ አጋጣሚ መልእክት ማስተላለፍ ከተቻለ እስቲበል። ልክ ነው። እኛ እንግዲህ ኢንተርሃይሞን ሲፈጸም በሚዲያነት ያገለገሉ ነበሩ ከዚህ በፊት። ዋናውን የዘር ጭፍጨፋውን ያካሄደው ሬዲዮኖችና ቴሌቪዥኖች ወይም ሚዲያዎች ነበሩ። እንደሚታወቀው ያ የሩዋንዳ ዘግናኝ ጭፍጨፋ ሲደረግ ያባብሱ የነበሩ እንግቡ የነበረ ሚዲያዎች ነበሩ። አሁንም ዋዜማ ሬዲዮን ብቻ ሳይሆን ሌሎችም ተጠንቀቁ፣ ከዚህ ድርጅታችሁ የአማራን ህዝብ ከኦሮሞ ህዝብ ጋር ለማጋጨት የምታደርጉት ያልተገባ ህዝብን ከህዝብ የሚያጋጭ ነውና ረፉ ማለት እወዳለሁ። በተለይ ቅድም ካነሳሽው የአማራ መምህራንን በፋኖ ተገለዋል ብለው የሚዘግቡ ካሉ ነበር። ነገር ግን በዚህ ልክ እየዘገቡ ህዝባችንን ወደ ግጭት የሚሰዱ ካሉ አብዛኛው መምህራን ናቸው በፋኖ ውስጥ በነገራችን ላይ እየታገሉ ያሉት። ትግሉን እየመሩት ያሉ ሁሉም በሚባል ደረጃ ምነግርሽ መምህራን ናቸው። ስለዚህ ይሄንን ጨራሽ ለመምህራን ድምጽ ወጥተን መምህራን
አፈኑ ገደሉ ወደሚል ቅስቀሳ ከተሄደ ጠላታችን ይህንን ሬዲዮ ጭምር ለዚህ የሚዲያዎች በሙሉ ጠላት ብለን መፈረጃችን እንደዚህ አይነት ቅስቀሳ ህዝብን ከህዝብ ሊያጋጭን ይችላል። ባሰርፈነው ባላደረግነው ወንጀል ላይ ምንም ማስረጃ በሌለ ነገር ላይ የመንግስትን ዓላማ ለማሳካት ሆን ተብሎ መንግስት ነኝ የሚለውን የአብይ አህመድ አሸባሪ ፋሽስት ዓላማ ለማሳካት ወደኛ ነገሮችን ለመጠምዘዝ የሚያደርጉ ሚዲያዎችን ተረፉ እንላለን። በጣም አመሰግናለሁ ፋኖ ስቲበል በጉዳዩ ዙሪያ ስለሰጠኝ አስተያየት ከልብ አመሰግናለሁ። እኔም አመሰግናለሁ። መልካም ጊዜ። አመሰግናለሁ በድጋሚ በተመልካቾች ስም። እንግዲህ አድማጮቻችን እየሰማችሁት ከአማራ ፋኖ በጎጃም ምክትል የህዝብ ግንኙነት ኃላፊ ከሆነው ከፋኖ ስቲበል ጋር ያደረኩትን ቆይታ ነው። እንደሰማችሁት ዋዜማ እንግዲህ አማራ ታጣቂዎችን ከሶ በእገታ ወንጅሎ የሰራውን ዘገባ አስመልክቶ ነው የጠየኩትኝ። እንግዲህ እንደምታውቁት ከአዲስ አበባ ጎጃም ከጎንደር ጎጃም አዲስ አበባ የሚወስደው መንገድ በጣም በተደጋጋሚ ጊዜ እገታ የሚፈጸምበት ነው። ባሳለፍነው ወር እንኳን 2 ጊዜ እገታ ተፈጽሞበት እስካሁን የታጋችን ቤተሰቦች በየቤተክርስቲያኑ በየመስጊዱ በየገበያው እየለመኑ ይገኛሉ። በተለይም መጋቢት 8 እና ከዛ በኋላ መጋቢት 26 የተፈጸመውን እገታ ተከትሎ ከአንድ ቤተሰብ የ5 ቤተሰቦች ታግተው አሳከመው ለሕክምና ወንድማቸውን አሳከመው ሲመለሱ የነበሩ እንዲሁ ደግሞ ሌሎች 3 ወንድማማቾች ታግተው እስካሁን ገንዘብ እየተለመነላቸው ነው። ለ5ቱ ቤተሰቦች 5 ሚሊዮን ብር ተብለው ገንዘቡ ስላልሞላላቸው ቤተሰቦች እንዲሁ ልመና ውስጥ ገብተዋል። ያላቸውን ንብረት የሚሸጡም አሉ። በአጠቃላይ ማለት ነው በመጀመሪያው ዙር ወደ 57 አንደኛው ሩጠው ሊያመልጡ ሲሉ ተገድለዋል። 57 መንገደኞች ነው የታገቱት። በሁለተኛው ዙር ደግሞ የሞቱት አሉ፣ ግን የታገቱት ቁጥር አልተገለጸም። እንግዲህ እነዚህ ሁላ ገንዘብ ተጠይቆባቸው በሚሊዮንስ የሚቆጠር ገንዘብ ተጠይቆባቸው እየለመኑ ነው ያሉት። ደብረ ማርቆስ አካባቢ ያላችሁ ታውቁ ይሆናል ምን ያህል ቤተሰብ ይሄ ባነር አሰርቶ እየለመነ እንዳለ። እንደውም አብዛኞቹ ቤተሰቦች ባንዴ እንግዲህ ስትደምሩት ቁጥሩን ወደ 100 ሚሊዮን የሚጠጋ ገንዘብ እንግዲህ ከየትም ሊመጣ አይችልም ከአንድ ከተማና ተያይዘው ሁላ ሲያለቅሱ እዛው ያሉ ሰዎች ነግረውኛል። እናም ለማለት ነው እንግዲህ የብርቱካንን መረጃ ይዞ ብልጽግና ምን ያክል በፕሮፓጋንዳ ሰው የማይታገትበት ሀገር ሲያስመስለው እንደነበረ ይታወቃል። አሁንም ደግሞ እንግዲህ እንደ ዋዜማ አይነት ያገዛዙ መጠቀሚያ የሆኑ ሚዲያዎች የሚያወጡትን ታይታላችሁ። እኔ እዚህ ጋር ማስተላለፍ የምፈልገው መልእክት ያው ስቲበል በፋኖ በኩል ያለውን አስተላልፎታል። እነዚህ የሚታገቱ ሰዎች ገንዘብ እያስገቡ ያሉት በባንክ አካውንት ነው። አብዛኛውን ጊዜ የሚጠቀሙት የኢትዮጵያ ንግድ ባንክና አዋሽ ባንክን ነው። እነዚህ ባንኮች እንግዲህ ለአጋቾች መጠቀሚያ ከሆኑ አጋቾች ይሄን ገንዘብ እንግዲህ ምንጩ ያልታወቀ ገንዘብ እየተባለ ብልጽግና ሲፈልግ የሚፈልገውን ሰው ሀብት እንደሚወርስ እናውቃለን። ይሄን ሁላ ገንዘብ ተመሳሳይ እንግዲህ ለባንዴ እንደዚህ አይነት ገንዘብ ሲላክ መንግስትም ስለሚያውቅ ነው፣ ንግድ ባንክም ስለሚያውቅ ነው ይሄን ያክል ዝውውር የሚፈቅደውና እነዚህ ባንኮች ለአጋቾች መጠቀሚያ ከሆኑ ለምንድነው ፋኖች በአማራ ክልል ያሉ ባንኮችን ተጠያቂ የማያደርጓቸው? ብራንች አላቸው አይደል አማራ ክልል ውስጥ፣ ለምንድነው እንዲጠየቁ የማያደርጋቸው? ፋኖች እዚህ ጋር በደንብ መስራት ያለባቸው ይመስለኛል። ይሄን ሐሳብ ነው። የአማራዎች ገንዘብ እየተሰበሰበ በእነዚህ ባንኮች በኩል ለታጣቂዎች ወይ ለአጋቾች ወይ ደግሞ ብልጽግና ላስተማራቸው ታጣቂዎች የሚላክ ከሆነ ፋኖችስ አማራ ክልል ያሉ ባንኮች ጋር ማናገር አይጀምሩም ወይ? ይሄን ሐሳብ ነው። ምክንያቱም የአማራ እናቶች የአማራ እህቶች ከሚፈጸምባቸው ጥቃት ከአየር ኃይል ከድሮን ከከባድ መሳሪያ ከሞርተር እየተረፉ እንዲሁ ደግሞ ለታገቱ ቤተሰቦቻቸው እየለመኑ ቤተሰባቸውን ንብረታቸውን ጥሪታቸውን እየሸጡ ገንዘብ መላክ መስጠት መቼ ነው የሚያቆሙት? በምን አይነት መልኩ ነው የሚያቆሙት? ደግሞ ገንዘብ የሚሰጡት በእንደዚህ አይነት ባንኮች ከሆኑ እንግዲህ አብዛኛውን አካባቢ የሚያስተዳድረው አማራ ክልል ከከተሞች ውጭ ያሉትን ፋኖ ነውና የፋኖ ኃይሎች በትክክል ባንኮችን ሄደው ማናገር አለባቸው። ካልሆነ ደግሞ እንግዲህ ያው ቀጣዩን ታውቁታላችሁ። የዛሬው የቀጥታ ፕሮግራም ይህንን ይመስላል። ስለተከታተላችሁን ከልብ አመሰግናለሁ። ሌሎች መረጃዎችና ልዩ ፕሮግራሞችን ይዤ በነገው ዕለት እንገናኛለን። በዚህ አጋጣሚ ላይክ፣ ኮሜንት እና ሰብስክራይብ ለምታደርጉ ከልብ አመሰግናለሁ። ሱፐር ቻት ስቲከር እየገዛችሁ ያላችሁንም አይቻለሁ። ስለምታደርጉልን ማበረታታት ድጋፍ ከልብ አመሰግናለሁ። ጤና ይስጥልኝ።